ይታያችኋል። እህት ወንድሞቼ ሰላም እላችኋለሁ በጌታ በኢየሱስ ክርስቶስ ስም። ባለፈው ክፍል 8 አይተናል። ዛሬ ደግሞ ክፍል 9 እናያለን። ይታያችኋል አይደል? ይሄ ያው እኔ ማቀናበር ብዙ ስለማልችል በዚህ አይነት መልኩ ዋናው ትምህርት ይስተላልፋል እንጂ አስቸጋሪ ነው። በራሴ ነው በሞባይል የምቀርጸው። ኢየሱስ ክርስቶስ ብቸኛ አምላክና ጌታ ነው ይላል። ክፍል 9 ትምህርት ይላል። አሁን ወረቀቱን አነሳውና ወደ ትምህርቱ እንገባለን ማለት ነው። እስቲ መጽሐፍ ቅዱስ ምን ይላል የሚለውን ደግሞ ከመጽሐፍ ቅዱስ እናያለን። ሁላችንም እንማራለን። እኔም ከእናንተ ጋር ተማሪ ነኝ። ይቅርታ። ብቸኛ አንድ አምላክ ኢየሱስ አምላክ ነው ይላል። ዘዳግም 32:12 ላይ እስቲ እንመልከት። ሱሉሴ ወይስ ስላሴ ወይስ የሰለሰ አምላክን መጽሐፍ ቅዱስ ያስተምራል ወይስ አንዱን ብቸኛውን አምላክ ያስተምራል የሚለውን እናያለን። ዘዳግም 32:12 ላይ እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ዘዳግም 32:12 እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ስለዚህ እግዚአብሔር ብቸኛ አምላክ ነው። የአብርሃሙ ስላሴ የሚባል የለም፣ የእንትና ስላሴ የሚባል የለም፣ የሉተር ስላሴ የሚባል የለም፣ ሰዎች የፈጠሩት ስላሴዎች የሚባል ነገር የለም። ካለ መጽሐፍ ቅዱስ ላይ አሳዩ። ስላሴ የሚል ቃል መጽሐፍ ቅዱስ ላይ አሳዩ። የሰለሱ አምላኮች ናቸው ብላችሁ አሳዩ። ከሌለ የለም ነው። ብቸኛ ነው የሚለውን መስበክ ነው። አንዱን ብቻውን መስበክ ነው። በብዙ አቅጣጫ ራሱን የገለጠውን ፈጣሪን መስበክ ነው። ለሱ ብቻ መስገድ ነው። ኢየሱስ መልሶ እንዲህ አለ፣ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለው። አለቀ። የሚሰገድለት አንድ ፈጣሪ ነው። የሚመለከው አንድ ፈጣሪ ነው። የሚጨበጨብለት፣ የሚጎነበስለት፣ መስዋዕት የሚቀርብለት አንድ ፈጣሪ ብቻ እንደሆነ ኢየሱስ ክርስቶስ ዘግቶታል። ሉቃስ 4:8 ላይ እስቲ ሉቃስ 4:8 ላይ እና የዘዳግም 32:12 ላይ እስቲ ዳዊት ደግሞ ምን ይላል? መዝሙር 136:7 ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና ይላል። ስንቱ ናቸው ታላላቅ ብርሃናትን ያደረጉት? ሰማይና ምድርን ከጨለማነት ወደ ብርሃንነት የቀየሩት ተባብረው ሱሉሴዎች ናቸው ያደረጉት? ስላሴዎች ናቸው ያደረጉት? የሰለሱ አምላኮች ናቸው ያደረጉት? አይደለም። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና አለቀ። አንድና አንድ ነው ፈጣሪ። አንዱ ፈጣሪ ሳይደማመር ብቻውን ነው የፈጠረው። ይህ ብቻውን የፈጠረ ደግሞ መጽሐፍ ቅዱስ ላይ ዮሐንስ በመንፈስ ተረድቶ ሲመሰክር ለዚህ ፈጣሪ ማን ነው አለ። ዮሐንስ 1:9 ላይ እናያለን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ኢየሱስ ጌታ ነው። የኢየሱስ ስም የተመሰገነ ይሁን። ስለዚህ ዓለምን ያደረገ ታላላቅ ብርሃን የፈጠረ ዓለምን ሁሉ የፈጠረ ማን ነው ይላል? ኢየሱስ ክርስቶስ እንደሆነ በዓለም ነበረ፣ ወደ ዓለምም ይመጣ ነበር አለ። አሁን በስጋ ከመምጣቱ በፊት ኢየሱስ ክርስቶስ ነበረ። ዓለምን ሁሉ የፈጠረ፣ ታላላቅ ብርሃናትን የፈጠረ፣ ሰማይን የፈጠረ፣ ሁሉን ነገር የፈጠረ ለብቻው እንጂ ተደማምረው የፈጠሩት ሱሉሴዎች ወይም ስላሴዎች ወይም የሰለሱ አምላኮች እንደሌሉ ዮሐንስም እርግጡን ተናግሯል። ይህ ዮሐንስ የተናገረው እንግዲህ ትክክለኛ ዮሐንስ የተናገረው ነገር ትሰብካላችሁ፣ በጎን ግን ይሄንን አትቀበሉም። ወደዳችሁም ጠላችሁም ስላሴ የሚባል አምላክ የለም ብሏል ዮሐንስ። ዳዊትም የለም ብሏል። ሙሴም የለም ብሏል። ኢየሱስም የለም ብሏል። ብቸኛ እንደሆነ እሱ ሰማይና ምድር የፈጠረ፣ ብርሃንን የፈጠረ፣ ሊሰገድለት ሊዘመርለት መስዋዕት ሊቀርብለት የሚገባ አንድና አንድ ብቸኛ ኢየሱስ ክርስቶስ አምላክና ጌታ ፈጣሪ ነው። በዓለምም የነበረ፣ ዓለሙ ግን አላወቀውም አለ። ሰው ሆኖ ስለመጣ፣ ዝቅ ብሎ ስለመጣ፣ በከብት በረት ላይ ስለተወለደ፣ ማደሪያ እንዳጣ ተደርጎ ሰዎች ሁሉ አላወቁትም። ነገር ግን ያወቁት ብቸኛ እሱ ሰማይና ምድርን የፈጠረ፣ ዓለምን ሁሉ በእርሱ የፈጠረ፣ ራሱ የፈጠረ እንደሆነ እርግጠኛ አድርጎ ተናግሯል። እስቲ ማቴዎስ 4:9 ላይ ያን ጊዜም ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው።
ሊመለክ የሚገባ አንድ ፈጣሪ ነው። ሊመለክ የሚገባ ሥላሴ አይደለም። የሰለሰ አምላክ ሊመለክ አይገባም። ሥላሴዎች ሊመለኩ አይገቡም። አንድና አንድ እግዚአብሔር ብቻ፣ ኢየሱስ ብቻ፣ ንጉሳችን ብቻ፣ የዘላለም አምላክ ብቻ፣ ሰማይና ምድር የፈጠረ ብቻ ሊመለክ ይገባዋል። ጌታ ከኢየሱስ ውጭ አለን? የለም። ጌታ አምላክ የተባለው ሌላ አምላክ አይደለም። ጌታ አምላክ የተባለው ሌላ አምላክ አይደለም። ጌታ አምላክ የተባለው ኢየሱስ ክርስቶስ ነው። ብቸኛ የተባለው ኢየሱስ ክርስቶስ ነው። ጳውሎስ ለሮሜ ሰዎች ሲጽፍ ኢየሱስ ክርስቶስ ጌታ እንደሆነ ሰው በልቡ አምኖ በአፉ መስክሮ ይድናል፣ ይጸድቃል ይላል። ስለዚህ ወንድሞች ሌላ ጌታ የለም፣ ሌላ ፈጣሪ የለም፣ ሌላ አምላክ የለም። የሰለሱ አምላኮች የሉም። እነሱ የሰው ፈጠራዎች ናቸው። እነሱ የሰው ፍልስፍናዎች ናቸው። የነ ሉተር ፍልስፍናዎች ናቸው እንጂ እግዚአብሔር ሶስት አይደለም። እግዚአብሔር ራሱን በተለያየ መንገድ ገልጧል። እግዚአብሔር ግን በተገለጠበት ነገር ሁሉ እግዚአብሔር አይደለም። አንዱ እግዚአብሔር ራሱን በተለያየ መንገድ ገልጧል። ሰው ሆኗል፣ መንፈስ ሆኗል፣ ሁሉን ሆኗል። እሱ ሁሉ በሁሉ ነው። ሁሉ ለእርሱ ከእርሱ በእርሱ ተፈጥረዋልና ያለ እርሱ አንዳች የተፈጠሩ ያለ እነርሱ ሳይሆን ያለ እርሱ የተፈጠረ የለም። እነርሱ የሚባሉ አምላኮች የሉም። የሰለሱ አምላኮች የሉም። አንዱ ጌታ ኢየሱስ ክርስቶስ እግዚአብሔርና ጌታ ነው። ይህንን መጽሐፍ ቅዱስ ነግሬያችኋለሁ። አይደለም ብላችሁ የምትናገሩ የማታምኑ ሰዎች ካላችሁ ብታምኑ ለራሳችሁ ነው፣ ባታምኑ ለራሳችሁ ጥቅም ነው። እኔ የምነግራችሁ እንጂ ለእኔ ምንም የሚጠቅመኝ ነገር የለም። እኔ ከመናገር ውጭ ሌላ የምጠቀመው በእግዚአብሔር በአንዱ ብቻ እጠቀማለሁ፣ እናገራለሁ። ለምናገረው እግዚአብሔር ዋጋዬን ይከፍለኛል። አንድ እግዚአብሔር አለ ብያለሁ፣ አልዋሸሁም። ዳዊትም አንድ ብሏል፣ ኢየሱስም አንድ ብሏል፣ ጳውሎስም አንድ ብሏል፣ ማቴዎስም አንድ ብሏል፣ ዮሐንስም አንድ ብሏል፣ ሉቃስም አንድ ብሏል። የሰለሱ አላሉም፣ አልወጣቸውም፣ እኔም አልወጣኝ። ስለዚህ ክፍል 10 እንገናኝ።